ሰላም ተመልካቾቻችን ዛሬም በማሩ ባላገሩ ቤት ከማሩ ጋር በዓለማችን ላይ የተከሰቱ አስደናቂ ዜናዎችን ሰላም ስትይ እኮ እንደዚህ ጤና ይስጥልኝ ተመልካቾቻችን እንደምን ናችሁ ብለሽ እኮ ነው እንዲሁ ተንቦጥረሽ ሰላም እንደምን ናችሁ ይባላል በልሻል እንደዚህ በያው ሰላም ተመልካቾቻችን እንትና ነኝ በይ ደግሞ ስምሽን እሺ ሰላም ተመልካቾቻችን ዛሬም በማሩ ባላገሩ ቤት ከማሩ ባላገሩ ጋር በዓለማችን ላይ የተከሰቱ ዜናዎችን ልናቀርብላችሁ ይዘንላችሁ መተናል። ከዜናዎቹ ጋር ኤደን ታሪኩ ነኝ። አብራችሁን ቆዩ። ወደ መጀመሪያው እኔሳ ሳልል እሺ በይ እኔ እኮ አላልኩም። ሰላም ሰላም ጤና ይስጥልን ተመልካቾቻችን። እኔ ማሩ ነኝ እንትና ጋራ የሪል ጋራ አብረን እሷ ትንበለበላለች እኔ እሰማለሁ። ሰሚ ነኝ መቼም ታውቃላችሁ። ሳምንቱም ቆሎጅ በለሽ አንተ ብላት እኔ ላነብ ነው እያለበሻብኝ ምታምናለህ። ወግ እኮ ነው። አንተ ብላ እኔ ነኝ የማነበው። ተቆጣኝ ተመልካቾች ተቆጣኝ። እኔ እየበላሁ እሷ ታንበልቡል ምን አለ ብበይክን ያዋጭህ ይሻልሻ። ቆይ አሁን ላንብብ እንደው እኔ የምልሽ ለመቀደድ እንደው ምንድን ነው ችኳሎቱ? ቀስ በል የኢትዮጵያም እኮ ነው አብዛኛው ማለት ነው እንደዚሁ በግድ ስሙኝ ጋዜጣ ሁላ ቴሌቪዥን ሁላ በግድ ስማ ላንብብልህ ነው። የምንሰማው ደግሞ እኛ እያጠለልን ነው መርጠን አንተ ነህ እነሱ ይሰማሉ። ሁሉንም ይሰማሉ። እንዲያግ ተቀደጅ ምን አይነት እኮ ዝም በልሽ። ቀዳሚ ዜና ኧረ እባክህ እንዲያግ እኮ አይ የጠየቅሽኝ እኮ መስሎኝ ነው። በህንድ አንዲት ጨቅላ 8 እጅና እግር ኑሯት ተወለደች። መሆናት ወለደ 8 እግርና እጅ ኑሯት አበስኩ። መጨረሻው ዘባን እኮ እየመጣ ነው። አንቺ ዋናው እኮ የመጨረሻው ዘባን 8 እግርና 8 አልሰማሁም አላየሁም። ምን ያልሰማሁ ቆይ መች በደንብ ሰማኝ። መጀመሪያ ስማይ ልጨርስ። ኧረ ሰማሁሽ። አበስኩ ገበርኩ። በልዝም በል የአንድ ሰው ነው? አዎ የአንድ ሰው 8 እጁ ምንም በላሁት ያፈር ያድግስት ሆና ነው እኮ ሰማኝ ማላ ነው አየሽ ምለው ይሆናል ወላጆቿ አሁን እኛ ዘንድ አለ እኮ መሳል ቁምጥምጥ ያድርገኝ ብለሽ አሁን ሳቅኝ አለብሽ። አሁን ሰርቀሽ አሁን መሰለን እንግዲህ ሰረቅሽ ሄድሽ መሳል አልሰረኩም አልሽ ማይልሻ ቁምጥምጥ ያድርገኝ ትያለሽ አይደለም እስከ 7 ትውልድ ጭርግድግድ። አሁን እኮ ቤት እንግዲህ ምለው ይሆናል ማላ እኮ ሰማኝ። እሺ የጨቅላዋ አፈጣጠር ጭንቅላትና ልብ ሳይኖረው ተጣብቆ የተወለደ ሌላ መንታ ሲኖራት የሚያጋጥም ነውም ተብሏል። መንታላት? ኧረ እባክህ ጨቅላዋ ቅዱስ ሆና ዳግም የተፈጠረች ናት በሚል በርካታ ህንዳውያን እየጎበኟት ይገኛሉ። ሰው ናት። ጨቅላ ማለት ህፃን ነው። ልጅ ህፃን ሙና ያትም ጨቅላ ነው የሚባለው። ጨቅላ እኮ የበግ ነው እንጂ የበግ ጨቅላ ነው። የሰው ሙናሊ ጥቂት ልጅ እንትን ትጥፊ ሙናሊ ብለሽ ማስተካከያ ሽባል ያገራሽው ጨቅላ የበግ ግልገል የበግ ጨቅላ የሰው ሙናሊ የሰውም ጨቅላ ይባላል። ህፃናት እስቲ ጨቅላዋ የተወለደችው በሰሜናዊ ሙናሊጅቱ ተመልካች ወይ ላይ ማስተካከያ አሁን ቋንቋ ላይ እኮ ተቸግረናል። ቋንቋ አጠቃቀማችን ላይ ማለት ነው። አሁን በየቴሌቪዥኑ እንዲህ አንቺ እንደዚህ
ሲበጠረቁ ዜናም የሚያነቡ አሉ። ዜና ምንም ደግሞ የሚበጠረቁበት አሉ። ገባይ አሁን ቋንቋ መቼም ይረቅጧታል። እንዲጉዲ አሁን መሰለና ተበላለሁ ተበላለህ የሚለው ተበላለክ ብለው ያነቡታል። እንደሷ ነው። ስለ ጨቅላ የሚለው እኔ ለውጫለሁ። ሙናሊ ህጣሊ ይቅርታ ታቋረጥኩሽ፣ ይቅርታ ብዙ እንዳቋረጥ። አይ እንግዲህ አሁንስ ተቆጣች ነደዲያ ችግሯን ሲነግራት ይነዳታል። ታስተማር የምትሉ ሰዎች ችግራችሁ ደግ ህጅ አስቆጭ አገልምጭ። የተወለደችው በሰሜናዊ ኡታር ፕራዴሽ ግዛት ሃርዳይ ተብሎ በሚጠራ አካባቢ ነው። የጤና ጣቢያ ወላጅ ባለሙያው ካሪና የተባለው የጨቅላ ወላጅ እናት ምጥ በርትቶባት ወደ እርሱ የጤና ጣቢያ ከመምጣቷ ውጪ እንዲህ አይነት ሁኔታ ውስጥ መሆኗን በምርመራ ጭምር አላወቁም ነበር። የእኛ ጤና ጣቢያ እንሽሸቱን አላየቻትማ። ብታያት ታስተካክላለህ። አስተካክላ ክትትል አድርጉ እኮ የሚለው ይሄ ነው። የጤና ክትትል እኮ አንቺ እርጉዝ ስትሆኝ ጤና ጣቢያ ሄደሽ አበሩ ጋራ እንትና አበሩ ናት። አሁን የዴቦሽ ቀበሌ ጤና እንሽሸሽ ነው። አበሩ ምኗ ጤና ዋናዋ ሕክምና የምትሰጥሽ አሁን የሆነ አመመኝ ትትያት መርፌ የምትወልልሽ ደግሞ እርግዝና እንዳይሆንብኝ እንትን ስጪኝ ትትያት ምቅሚው ቢልስ ምሰጥ አበሩ እኮ ነው። አሁን አበሩ ብታገኛት ይችልኝ ማለት ነው። ታስታክላት ነበር። ታይሄዱ ቀርተው ነው። ሩቅ ነው። አሁን ሩቅ አገር ነው። አሁን ሌላ ሀገር አይደለሽ፣ ኢትዮጵያ አይደለም ማለት ነው። ኢትዮጵያ ቢሆን ግን አበሩ እንዴት አበያ ታምቻቻለ ነው ደግ እጅ። ሆኖም ከአንድ ሰዓት ቆይታ በኋላ 8 እጅና እግር ያላት ጨቅላ በሰላም አገላግለዋል። 3 ኪሎ ትመዝናለች የተባለው ጨቅላ በሙሉ ጤንነት ላይ እንደምትገኝ የተናገሩት ዶክተር ኡሞሽ ባቡ በጤና ጣቢያችን እንዲህ አይነት ነገር አጋጥሞን አያውቅም ነው ያሉት። አባቡ ነው አባቡ የኛ ግርስ ነው ማሙሽ አባቡ አይደለም ኡሞሽ ባቡ ነው። ኡሞሽ እኮ ማሙሽ እኮ ነው። ወስደውት ሌላ ሀገር ትሄድ እኮ የሚገለብጡት ነገር ስላላቸው ነው። ማሙሽ አባቡ ነው እንትን ነው። አሁን የዛን ፊትም አውግቼሻለሁ። ሀሰን ነው ብዬሻለሁ። የሁሉ ሰው ይህም ማሙሽ አባቡ ነው። የሌላ ሀገር ግን ኢትዮጵያዊ ነው። እስኪ በሁኔታውና በጨቅላው የሰውነት ይዞታ እናትየው መሆኑ ያገዟት የሕክምና ባለሙያዎች ተገርመዋል። በፈጣሪ አምሳል ዳግም የተፈጠረች ቅዱስ ሕፃን ናት ያለው የአካባቢው ማህበረሰብም ጨቅላዋን ለማየት ወደ ጤና ጣቢያ በገፍ መጉረፉን ተናግሯል። በህንድ እንዲህ አይነት ሁኔታ የተለመዱ ናቸው። በሂንዱይዝም ሃይማኖት አስተምሮም መልካም ስራ የነበራቸው ዳግም በእንዲህ ሁኔታ ቅዱስ ነው ይፈጠራሉ ወይም ሪካርኔሽን የሚል እምነት አለ። እንዲሁ ይፈጠራሉ። እንዴት ቅዱስ የሆኑ ሰዎች በእነሱ ሀገር ድጋሚ ይፈጠራሉ ብለው ያምናሉ። እንደዛ ሆነ። እኔ ቴሌቪዥን ላይ አይቼ ምን አየ? አንድ ሰው እያለ ፍቅር ሃይማኖት የሚባል ፍቅር ሃይማኖት አታውቂዋለሽ? ፍቅር እዝም የሚባለው እሱ አንዱ ሰው ምን አለው? አንተ እኮ ድሮ ህንድ ጥጃ ነበር ካለው አሁን ድጋሜ ሰው ሆነ ተበቀለ የሱ ነው ማለት ነው። ፍቅር ይዝም ነው። ይሄ ሌላ ነው። አይ ነው እንጂ ነው ግድ እሺ ይሁን ድግ እንዲህ አይነት አፈጣጠር በምን ምክንያት ሊያጋጥም እንደሚችል የተጠየቁት ዶክተር ኡሙሽ ምናልባት ጨቅላዋ ጭንቅላትና ልብ ሳይኖረው ተጣብቆ የተወለደ ሌላ መንታ ሳይኖራት እንዳልቀረም ተናግረዋል። አይ ምክንያት ነው። እግዚአብሔር ፈጠሩ አይሉ አላህ ፈጠረው ፈጣሪ እንዲህ አድርጎ ፈጠረው አይሉም እኮ። ምክንያት ግን መሸሻ ያመጡልሻል። ዋናው ግን የዓለም ፍጻሜ ይደርስ ለመሆኑ ማሳያ ነው። ቆሎሽን ብይሻልሻል። ወደ ቀጣይ ዜና እናልፋለን። አንተ ብላ እኔ ላምብ እናልፋለን። አናልፍም ቢሉስ ተመልካች ወይ ነው እኮ አይሉም። አንተ ነው የምትለው። ምን አቻይ ታቀደች። ሁለተኛ ዜናችን እውነተኛ አፍቃሪ ያገኘ መስሎት $28,000 የተጭበረበረው ሰው ማጭበርበሩ የተፈጸመው በኤአይ የተቀነባበረ ፎቶና ቪዲዮ በመጠቀም ነው ተባለ።
እውነተኛ ሰው መስላ አጭበርብራለች የተባለችው ሴት ቪዲዮ፣ ፎቶዎችና ድምጿን ሳይቀር ስትልክለት እንደነበር ተገልጿል። ሰው አይደለም ማለት ነው? አዎ አይደለችም። ሰው ነኝ ታዲያ እንዴት አለ ቋንቋ መናገር ትችላለህ? አሁን እስቲ ልቤን አታሳመሜ ላንብብበት። እኔ እኮ ጥያቄ ነው እኮ አሁን እኮ ሰው የሚጠይቅሽን እኮ ነው የምጠይቅሽ እኮ። አይሉም እነሱ ያውቃሉ። ታስተምረዋለህ? አዎ አንተ ነህ ያልተስተማርከው። አሻምርኩት ያንቆሎ ግን ብላ ብላ እየበላሽ ቢሆን እየበላሽ ማንበባ አታውቂም? አዎ እያነበብኩ ነው። ቆይቼ ነው የምበላው። በኋላ ትበያለሽ። አኖርልሻለሁ። አይዞሽ ሌላም አለ እኮ። እሺ አሁን ላንብብበት። ኧረ እኮ ደግ ሂጂ። ወይኔ እኔ ምን አልኩት? እየበጠበጥከኝ እኮ ነው። ዝም ብለህ ኧረ ጠጅ ነሽ ጠላ የምትበጠበጠው? ሰው እኮ ነሽ። ሰው እኮ አይበጠበጥም። ተሆነ ጠጅ ጠላ ይበጠበጣል። ልክ ነው። ግን አንቺ ሰው ነሽ። ስሙ ያልተጠቀሰው ቻይናዊ የሀገሪቱ ኢኮኖሚ መዲና በሆነችው ሻንጋይ ከተማ የሚኖር ሰው ነው። ይህ ሰው ጂአኦ ከተባለችና በአሜሪካ ትኖራለች ከተባለች ሴት ጋር ለረጅም ጊዜ በኢንተርኔት አማካኝነት ሲያወሩ መቆየታቸው ተነግሯል። ይህችም ሴት በሻንጋይ ከሚኖሩ አፍቃሪዋ ጋር በቪዲዮና በድምፅ በዕለቱ ሲያወሩ ነበር የተባለ ሲሆን በየዕለቱ እንቅስቃሴዋና በፎቶ እያስደገፈች ስትልክለትና ሲናፍቃት በስልክ እየደወለች በድምፅ ሳይቀር ሲያወሩ እንደቆዩ ተገልጿል። ታዲያ ሰው ናታ? ሰው መስላ ያልሽው ምን ነው? እባክህ ኧረ እባክህ ታወጋችሁ? ቆይ ልጨርስ። አይደለም ታወጋችሁ? ሰው ናት እኮ ነው። አይደለችም። አይ እንግዲህ ሰው ቢመቶ እንደዚህ ማለት ይደገለ ቤቱ የነፍሴ የራሴ በልሽም እንደው የምትል ሰው ናት ወይ ነው? አይደለችም። ታወጋችኋል እኮ ታዲያ ሰልካው ታወጋለች። የኮምፒውተር ፕሮግራም ናት። የኮምፒውተር ፕሮግራም ኤአይ አታውቅም? አርቲፊሻል ኢንተለጀንስ ሰው ነው አይደለም? ሴና ማለት ነው። አይ ጾታ የለውም። ምንድን ነው ኮምፒውተር አለ? አዎ እዛ ላይ ነው። ማን ይጥፋል? ኮምፒውተር እኮ ትጥፊበት ነው የሚጥፈው። ታልጣፍሽ እኮ ታልደወልሽ አያወጋ እሱ ብቻውን። እሱ የሚያወጋ መጥቷል አዲስ። አዎ ዓለም ፍጻሜ ነው መቼም ይሄ። ሰው ያልሆነ ሰው ያወጋል። አሁን ቀስ ብላችሁ እዛ ቴሌቪዥን ላይ ከተማ ሳይ ህፃናቶቹ አሁን ነብሩ እያወጋ ነብሩ ቴሌቪዥን ውስጥ ያወጋል። ነብሩ አንበሳው ያወጋል። አሁን እንደዛ ማለት ነው። ሰው አይደለም። የራሷ መታወቂያና የሕክምና ምርመራ ውጤት ሳይቀር ለአፍቃሪዎች ትልክለት ቆይታለች የተባለ ሲሆን ለጀመረችው ንግድ ማስፋፊያና ቤተሰቦቿን ለማሳከም በሚል ከቻይናዊው $28,000 ተቀብላለች ተብሏል። ብር ዶላር ወሰደችበት። ሰው ታኮል ይህን ማንም አያምንሽም። እኔውም ብትዩ ለምን ብትይ ሰው ታኮል እንደ ብር ትወስድበታለች። የሚወስዱ አሉ ሰው ሳይሆኑ ቼና ግን አጭበርባሪ ነው ማለት ነው። ሌባ ናት እንጂ ይቺ እኮ ሰው ኪስ ገብታ ዘረፈኝ ወሰደ ነው። ሌላ ምን አለ? እሺ አሁን ዝም በል ሌባ እንደው ግን ኧረ በፈጠረ አምላክ። ሲጂቲቪ የተሰኘው የቻይና መንግስታዊ ሚዲያ እንደዘገበውም ግለሰቡ በመጨረሻም እያወራት የነበረው ሴት ስትጠፋበትና ገንዘቡ እንደተበላ ሲገባው ጉዳዩን ለፖሊስ እንዳሳወቀ ተገልጿል። ጀንፈል በል የሀገሪቱ ፖሊስ ጀንፈል ነው እንጂ ጅል። ኧረ እሺ ላምብ ቆይ ገንዘቡን ዝም ብሎ ይሰጣል። አንቺ ሞኝ ነው ወንድ ሊሞኝ ነው የሚባለው እውነት ነው። አየሽ 28,000 እኮ ሞልቅቋል። አመናት። አየሽ ጅል ነው ጀንፈል ነው ምን ይለዝም አኮሌ ብሩን ይሰጣል ዝም ብሎ እንደው አይ አኮሌ ነው ይሄ ንገሩ ካገኘው። የሀገሪቱ ፖሊስ ባደረገው ክትትልም ግለሰቡ ስታወራ የነበረችው ሴት እውነተኛ ሳትሆን በሐሰተኛ ምስል በመጠቀም በአርቲፊሻል ኢንተለጀንስ የተቀነባበረ መሆኑን ተደርሶበታል። ቻይናዊ አፍቃሪም 200,000 ዩዋን ወይም $28,000 ገንዘቡን ማስመለስ አልቻለም። በርካታ የዓለማችን ግለሰቦችና ኩባንያዎች ኤአይን ተጠቅመው ህይወታቸውን እያሻሻሉ ቢሆኑም ቴክኖሎጂውን ላልተገባ ነገር የሚጠቀሙ ስላሉ መጠንቀቅ ያስፈልጋልም ተብሏል። ወደ መጨረሻው ዜናችን እናልፋለን። ኧረ ተይ እናልፋለን። ማለፉ እኮ አንድም ሞት ነው። እናልፋለን እገሌ አለፈ ታልሽ አሁን ሞት ነው። ይሄ አይደለም፣ ይሄ ሞት አይደለም።
ወዲ አንል እንደዚህስ ብትዩ ቀጣዩ ዜና ደግሞ ላንብብላችሁ ብታያቸው እናልፋለን ትትይ አሁን ለሌላው ሞት እንዲያይመስል ለራስሽ እኮ ነው። አሁን ተወዳጅ እንዲሆንልሽ እኮ ነው ዋናው እኮ አሁን ይሄ ላይ እንዲወጣልሽ ብዬ ነው። እናልፋለን እለፊ ቢሉሽ ይኸው ሙቺ እያሉሽ ነው። ይሄ አሁን ያመጣል እናልፋለን አማርኛ ጥቂት ያጥርሻል። የደንዋ በፍች ለተጠናቀቁ ትዳሮች ሞቅ ያለ ድግስ የሚደገስባት ሞሪታንያ። በሀገሪቱ የተፋቱ ሴቶች የበለጠ ለትዳር ይፈለጋሉ። አረ ላንብብበት። የተፈታ ሴት? አዎ ዝም ብለህ ስማኝ። አቤት እንትኗ እቺ የተፈታችው? አዎ እንግዲህ የተፈታ ሴት ምኗ ይፈለጋል? እንትን እናቴ ምንድን ነው ስድብ እንዳይሆንብኝ እኔ አልናገረውም። የተፈታ ሴት ምኗ ይፈልጋል? እነሱ ይፈልጓታል። እንዴት እስቲ እኮ ስማኝ ማለት ነው። ዝም በል ዝም። በሀገሪቱ ትዳር ያልተስማማቸው ሴቶች የሰርግ ወጪውን ከፍለው የመፍታት መብት አላቸው። ሰሜን አፍሪካዊቷ ሞሪታንያ ከሌሎች ሀገራት ለየት ያለ ባህል ያላት ሀገር ነች። ከነዚህም መካከል ትዳር በፍች ላጠናቀቁ ሴቶች ሞቅ ያለ ድግስ መደገስ አንዱ ነው። 5 ሚሊዮን ገደማ ሕዝብ ያላት ሞሪታንያ ከፍተኛ ፍች ከሚፈጸምባቸው ሀገራት መካከል አንዷ ናት። በዚች ሀገር ባህል መሰረት አግብተው የፈቱ ሴቶች ገና ካላገቡት ይልቅ በወንዶች ተፈላጊ ሲሆኑ ይህ ያገቡት የተረጋጋ ትዳር ለመምራት ይጠቅማል። ችግር የመፍታት ልምድ አላቸው። እንዲሁም ቤትን በጥበብ የመራት ልምድ እንዳላቸው ይታሰባል። ትዳሯን ፈታ መታ እንደገና ልምድ ያላት ይባላል። የመፍታት ልምድ ነው እንጂ ያላት ይቻ አሁን ልምድ እኮ የሚባለው በትዳሩ ጠንቶ መቆየት ልምድ ነው። ተፋታ ተመጣ እኮ ልምዷ ተበላሸ እኮ። አሁን እኮ ልምድ አይሆንም። ተመልካቹ እንዲያሳሳቱ እኮ ብዬ ነው። ይህ አሁን ልምድ ሊሆን አይችልም። ልምድ የሚሆነው ቀጣይ ትዳርሽን ተቀጠልሽ ነው። አሁን እኛ ዘንዲያ ያገባ ሰው አሁን ጥፍር ቆራጭ አለ። ጥፍር ሲቆረጥ ምን ጥፍር ቆረጥ አታውቂም? ያገባ ሰው ጥፍር ይቆረጣል አይደል? ጥፍሩን የምቆርጠው ሴት ግን አግብታ ያልፈታኝ ናት። ጥፍር መቆራጯ ለምን? ያ ትዳር እንዳይፈታ እንዳይለያዩ በዛው እንዲቀጥሉ ምሳሌ ናት ማለት ነው። ያቺ አሁን እቺ ሴት አግብታ ተፈታይ። ኧረ አሁን እኔን ስማኝ። ይህን ተከትሎም አግብታ የፈታች ሴትን በድግስና በደስታ የመቀበል ባህሉ እያደገ መምጣቱ ተገልጿል። ባለጉ ናቸው፣ ሰው ናቸው እነዚህ። አግብታ የፈታዩን ደግሶ ማተቀበለ በኋላ ታወራለህ። ልጨርስ። ትዳር ቀልድ መሰለሽ? እኔ ቀልድ እኮ ስላልሆነ ነው እኮ ፈርቼ ነው። ለእነሱ ነገራቸው ታዲያ እኔ ምን ላድርግ? እስራኤል ስረበት የምታቀርቢውን እኮ እንትን እያጠራሽ እኮ እንዲከጅ ነው። ትዳር ቀልድ አይደለም። አሁን ተመልካቹ እኮ እያለሽ ትዳር ቀልድ አይደለም። አግብታ ተፈታ ደግሰው ተቀበሏት። እኛ ሀገር እኮ ትዳር ሚስት እንኳን ኮብለላ አባቷ ዘንድ ያብከድ ተይ ደግ አይደለም፣ ተመለሽ ባለሽ ጋር የሚጠቅምሽ ባለሽ ነው ብሎ አባት ይመልሳል። ለምን? ትዳር ቀልድ አይደለም። ልጅ ወይ ማዘደግ ቀልድ አይደለም። አንኮላ ሀገር ነው ይሄ ወይ ነው አልሽ? መልሰማኝ እኛ ሀገር አይደለም። እኛ ሀገር ቢሆን አንላቀቅም ነበር፣ እህድላቸው ነበር። እሺ ዝም በለው። ደቃቴ ያገቡ ሴቶች የበለጠ ተፈላጊ መሆናቸው ደግሞ ፍች እንዲበዛ ካደረጉ ምክንያቶች አንዱ ነው። ምን አልኩ አላልኩ? አዎ ብለህ እኮ ደግሰው ተቀበሏል። እንደዚህ ሆኖ ነው የሚሄደው። ምን አልኩ? እንጎሌ ቀላል እንዳልሆነ እንድታዩ። እንዲሁም አንዲት ሴት ትዳሯን በመፍታቷ እንዳይከፋት በሚል ሴቷን በድግስ መቀበልም ተለምዷል። ሴቶች መብት የሚሉ ትዳሯን ለፈታች ሴት በሚዘጋጀው ድግስ ላይም ከምግብና ከመጠጥ ባለፈ የሴቷን ውበትና ስነ-ልቦና ከፍ የሚያደርጉ የስነ ጽሑፍ ዝግጅቶችም ይቀርቡበታል ሲል ቲአርቲ ዘግቧል። በተለይም የቀድሞ ባሏን በመፍታቱ እንዲጸጸት እንደውም
እንደውም ወደ እርቅ እንዲመጡ ከሚያደርጉ ይዘቶች ይቀርቡበታልም ተብሏል። አንቺ ማንገዛግዝሽ እኮ እንግዲህ ለምን ፍች እያስጠፋኝ እኮ ነው አንተ። አይደለም ፍች እኮ መልካም አይደለም። የዴንዋ እንግዲህ አሁን ይሄ ምን ያስተምራል? ያስምራል። አሁን እኮ ዝም ብለን እኮ አይደለም መንቦልቦል እኮ ለህዝባችን ለእኛ ሀገር ምን ይጠቅማል? ይሄ ነው የፈታችን ሴት አግባብ በረታታ ነው። የእኛ ሀገር ሰው ምን ይሆናል? እየፈታኝ ሴቷም እየፈታኝ ወንዱም እየፈታ ባዷችንን ቀርተን ማለት ነው። ትውልድ ማን ሊተካ ነው? እርግጥ እኔ አፍኜ ይዤው ነገ ወዲያ ተካበታለሁ። አይዞህ ግድ ግን እስከዛ የሚለው ነው። እንዲሁም ይህ ሞቅ ያለ ድግስ ትዳሯን የፈታች ሴት በቀጣይ ባል የሚሆናትን ወንድ ለመተዋወቅ እንደ ጥሩ እድልም ተደርጎ ይወሰዳል። በጓደኞቿና በቅርብ ቤተሰቦቿ የሚዘጋጀው ይህ ድግስ ህይወት እንደሚቀጥል በቀጣይ የተሻለ እድል ሊገጥማት እንደሚችል ማሳያ ተደርጎም ይቆጠራል። ይሁንና ዝግጅቱ በትዳር መካከል የሚወለዱ ልጆችን ሊጎዳ ይችላል። ምን አሉ? አስተማሪ አይደለም ተመልካቾች፣ ይህ አስተማሪ ታሪክ አይደለም። እኔ አልቀበሉም። ልጆችን ይጎዳል። ትዳር አትፋቱ፣ ልጆችን ይጎዳል ያልኩት ተነስቼ ምን ብያለሁ? ይሄንኑ ነው ያልኩት። የኢኮኖሚ ድቀትና ሌሎች ማህበራዊ ጉዳቶችም ያደርሳል በሚል ከስነ ማህበረሰብ ጥናት ባለሙያዎች ትችት ገጥሞታል። ሀገሪቱ ሴቶች በትዳር ውስጥ ምቾት ካልተሰማቸው በሰርግ ወቅት የወጣ ወጪና ለጥሎሽ የወጡ ወጪዎችን በመክፈል ወደ ቤተሰቦቿ ቤት እንድትመለስ የሚፈቅድ ህግም ትከተላለች ሲል ቲአርቲ ዘግቧል። ያወጣውን ወጪ አፍንጫዋን ተይዛ ትመልሳለች። ወጪውን የሰርጉም ማለት ነው። አንጎሉንስ እንዴት ትመልስለት? አግብቻለሁ የሚለውን አንጎል እንዴት አድርጋ ትመልስለታለች? አመልስለትም። እርግጥ ይህ ላይ ሴቶች እየተከፉ ይኑሩ ማለት አይደለም። ሴቷ ተከፋት ሂዶ በሽምግልናም በምንም ተሞክሮ እምቢ ታለ ይፋታል። ግን የተፋታይን ሴት አጨብጭቦ መቀበል ሌላም ሰው እንዲፋታት ስለሚያደርግ እኔ አጠቃላይ ዜናውን ኤክስ ብዬዋለሁ። ኤክስ አድርጌሻለሁ። እንዴት ሁሉንም ኤክስ ይህንን አሁን የትዳር ተፋታዩ ኤክስ ልክ ያረኩሽ አለ። ኤክስም አሁን ይሄ ኤክስ ነው፣ አይሆንም። ሌላ ታለሽ አንቺ? በቃ አሁን ቻው ነው። በቃ የዛሬውን ጨረስኩ። ያለን እንግዲህ ተመልካቾች ለዚህ ሳምንት ያዘጋጀንላችሁ ድንቃድንቅ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር ኤደን ታሪኩና ማሩ ባላገሩ ነበር። እኔ ለራሴ ላውጋ። እኔ ያልተቀበልኳቸው አሉ፣ እርግጥ እኔም ማልፈልጋቸው አሉ፣ የፈለኳቸውን ደግሞ ደስ ያሉኝም አሉ። ለማናችሁም ግን በሳምንት እንዲህ ያለ ጉዳይ እናቀርብላችኋለን። ይህንን ቆሎ ብቻዬን አሻምጄዋለሁ። ወፍጮ ነህ ወይ ብላችሁ ልትጠይቁኝ ትችላላችሁ። ቆሎ እወዳለሁ። 1 2 ከብት እወዳለሁ፣ ላም እወዳለሁ፣ በግ እወዳለሁ፣ እበት እወዳለሁ፣ እነዚህን እወዳለሁ። እናንተ የምወዱት ይኖራል። የምወዱትን ጠበቅ አድርጉ። ተገጠር ያልወጣሁት ይሄንኑ ከጅዬ ነው። አመሰግናለሁ። እኔ አበቃሽ። ሳምንት በሌሎች ዜናዎች እስከምንገናኝ ሰላም ሁኑ። ሳምንት ደግሞ ሌላ ብጥረቃ ሌላ ስንጠቃ ይዘንላችሁ እንቀርባለን። ሀቅ ነው። ሀቁ ይማርህ።